ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? በዛሬው ዕለት ከ900 ሺህ ብር ጀምሮ የህዝብ ትራንስፖርት የሚሰጡና እንዲሁም የጭነት ጨምሮ ሃይዙዚ ኮስተርን ጨምሮ ይዤላችሁ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆይታችሁን ከኔ ጋር አድርጉ። ማርቲ ገበያ የብዙዎች መገበያ። የቻይና ኮስተር ባጭሩ ነው። ሞዴሉ 2007 በቦሎ 17 ወንበር ነው። እንዲሁም በመቀመጫ 24 ወንበር ነው። ሞተር ይፈልጋል። አሁን ላይ ሰርቪስ እየሰራ ይገኛል። ሻንሲ ሞተሩ ንጹህ ነው። ጠርዝ ንክኪም የለውም። ዋጋው 900 ሺህ ብር ነው። ሃይዙዚ ኦባማ ሞዴሉ 2016 የጭነት ነው። ሞተር ነክሶ የቆመ ግጭት ግልብጥ የለውም። ዋጋ 2,400,000 ሺህ ብር ነው። ቅንጅት የህዝብ ሞዴሉ 2006 ይህም ግጭት ግልብጥ የለውም። ሻንቲ ሞተሩ ንጹህ ነው። ዋጋ 1,300,000 ሺህ ብር ይባላል ማለት ነው። ዲፎርዲ ዶልፊን ሞዴሉ 2005 የህዝብ በአንድ በኩል ምታለው ሞተር ሻንሲው ንጹህ ነው። ዋጋ 2 ሚሊዮን ይባላል። ኮሮላ ሞዴሉ 2005 አውቶማቲክ ነው። ሁሉ ነገሩ የፋብሪካ ነው። ቀለምም አልደረበም። ዋጋ 1,800,000 ሺህ ብር ነው። ሃይሩፍ ሞዴሉ 2014 ሁሉ ነገሩ የፋብሪካ አንድ በር ነው። ዋጋ 3,800,000 ሺህ ብር ነው። ኤፌሰር ሞዴሉ 2011 ምንም አይፈልግም። ዋጋ 3,700,000 ሺህ ብር ነው። ሃይዙዚ ኦባማ የጭነት ሞዴሉ 2023 ሁሉ ነገሩ የፋብሪካ ዋጋ 6,300,000 ሺህ ብር ነው። ኤፌሰር የህዝብ ሞዴሉ 2017 ግጭት ግልብጥ የለውም። ሻንሲ ሞተሩ ንጹህ ነው። ዋጋ 7 ሚሊዮን። ሃይዙዚ ኦባማ ሞዴሉ 2021 የህዝብ ረጅም በረጅም 33 ወንበር ነው። ዋጋ 5,100,000 ሺህ ብር ነው። ለዛሬ ይዣቸው የመጣሁት የመኪና አይነቶች እነዚህን ይመስላሉ። እነዚህ መኪኖች አሁን ላይ እጄ ላይ ይገኛሉ። ስለዚህ ከነገ ጀምራችሁ ከጥቅምት 27 ጀምሮ በሽያጭ ላይ ይገኛሉ ማለት ነው። በአንድ ቦታ የቆሙ አይደሉም። የተለያየ ኢትዮጵያ ክፍለ ሀገራት ላይ እንዲሁም አዲስ አበባን ጨምሮ የሚገኙ በሰው እጅ የሚገኙ ናቸው። እናንተ የምትፈልጉትን መኪና ዋጋውን መረጃውን በደንብ ካያችሁ በኋላ እኔ ጋር ደውሉልኝ። የት እንዳለና መኪናው ምን አይነት ይዞታ የተጨማሪ መረጃዎችን ጠይቄ ለናንተ ለማድረስ እሞክራለሁ ማለት ነው። ሌላው ኮሜንት ላይ አንዳንድ አስተያየቶች አሉ። እነሱን ለማንሳት እሞክራለሁኝ። እንደሚታወቀው ኢትዮጵያ ውስጥ በአሁኑ ሰዓት ከውጭ የነዳጅ መኪናዎች እየገቡ አይደሉም። ቆይቷል ከቆመ። በዛ የተነሳ ኮሜንት ላይ የተሰጠኝ መረጃ ስላለ እባክሽን አድርሽኝ ስላላችሁ ልሰጣችሁ ወድጃለሁኝ። አባዱላም ሃይሩፍም አሁን ላይ በህጋዊ መንገድ የገባ መኪና እኔ ማቀው የለም። የነዳጅ መኪና ቆሟል። ያለውን ነገር ማቀው ነገር ምንም ነገር የለም። መኪና አዲስ መኪና የትኛው መሸጫ ላይ እኔ በህጋዊ መንገድ ገብቶ የቆመ የነዳጅ መኪና ማቀው የለኝም። ምናልባት እዚሁ ሀገር ውስጥ ሳይሸጡ ከመሸጫ እየሄዱ አንዳንድ ቦታዎች ላይ ሊገኙ ይችላሉ። እነዛ መሸጫዎች ደግሞ እኔ አላቅም። ነገር ግን አሁን ያለኝ መረጃ የነዳጅ መኪና ከውጭ ስለማይገባ እዚሁ ያሉትን እስከ 2020 ምናምን ድረስ የገቡትን እዚሁ የለጠፉትን እየሸጥን እንገኛለን ማለት ነው። ከሰው ወደ ሰው እየተላለፉ የተወሰነ ይጠቀምባቸዋል። ከዛ ይሸጣል፣ ሌላ ነገር ይገዛል። እንደዛ እያለ ከአንዱ እጅ ወደ አንዱ እጅ የሚተላለፉ ናቸው እንጂ ነገር ግን ከኢትዮጵያ ከዱባይ የተወሰነ ሰርቶ የሚገባ ወይም ደግሞ 00 ከፋብሪካ የገባ መኪና የማቀው የለኝም። ይሄ አንደኛው አስተያየት ወይም ደግሞ ጥያቄ ስለሆነ መልስ ልሰጣችሁ ስለወደድኩ ነው። ስለዚህ የነዳጅ መኪና መግባት ሲጀምር ሁላችንም የሚዲያ ሰዎች መረጃ እንሰጣለን። የማታውቁ ሰዎች ካላችሁ መረጃውን እናደርሳችኋለን ማለት ነው። ስለዚህ ምንም የሚያሳስብ ነገር የለም። አሁን ላይ ግን እንደምታውቀው ኤሌክትሪክ መኪና ብቻ ነው እየገባ የሚገኘው ማለት ነው።
ሌላው ሁለተኛው ጥያቄ አዲሱ አይዙዚ 6 ሚሊዮን አይደለም ወይ የሚሉ ሰዎች አሉ። አዲስ አይዙዚ ኦባማ ማለት ነው ከቦታው እንደዛ አይሸጥም፣ አሁን ላይ ጨምረዋል። በዛ ላይ ደግሞ ሶስተኛ ወገን አለ፣ ታርጋ ሲለጠፍ ያለ ወጪ አለ። ያ ታስቦ ነው መኪና 2024 አሁን ከአዲሱ እኩል ዋጋ ሊጠራበት ይችላል ንጹህ ከሆነ ማለት ነው። ያ ማለት መኪናው ወጪ አውጥተውበት ነው። መኪና ከመሸጫ ሲወጣ ዝም ብሎ ታርጋ አምጥቶ ማን ነው ታርጋውን የሚሰጠው? ማለት የሚሰጠው አካል የሚቀበለው የሚከፈለው ገንዘብ ወይም የሚከፈል ገንዘብ አለ ማለት ነው። ስለዚህ ወጪ አለበት መኪናው ሲወጣ። እንደገና የሚቀጠቀጠው አገር ውስጥ ነው። የሚቀጠቀጠው የህዝብ የሚሆነው ወንበር ይደረግበታል፣ ይቀጠቀጣል። ያ ወጪ ነው። ስለዚህ ያ ተደምሮ ነው የህዝብ ከሆነ ወጪው ተሰልቶ በዛ መሰረት ነው ሊሸጥ ገበያ ላይ የሚወጣው እንጂ መቼም የሚገዛው ሰው አክስሬ ከስሮ ሊሸጥ አይደለም መረጃ የሚያወጣው። ስለዚህ እኛ ከአየሩ ጋር ነው የምንሄደው። ሟቲ ገበያ እንዳውም ከሌላው የ100 ሺህም የ200 ሺህም የ300 ሺህም ቅናሽ ያለው መኪና ማቀርበው አብዛኛው ከክፍለ ሀገር ደላሎች ጋር ከክፍለ ሀገር አቅራቢዎች ጋር ስለምሰራ እዛ ሄዳችሁ የምትመጡበትን የተወሰነ ነገር ቅናሽ ያደርጋል ብዬ ብዙ ጊዜ እናገራለሁ። አዲስ አበባ ከሆነ ደግሞ የ300 ሺህ ብር የ200 ሺህ ብርም ጭማሬ ሊያሳይ ይችላል። ሰው አምጥቶ አትርፎ ሊሸጥ ሊሆን ይችላል። ከክፍለ ሀገር ያመጣና ይሸጣል አዲስ አበባ። እንደየአካባቢው የአየሩ ዋጋ የተወሰነ ልዩነት ይኖራል። ያን ግምት ውስጥ በማስገባት ነው እኛ የምንሰራው። ስለዚህ ሁለተኛ ጥያቄ ምንድነው ያለው? እንዴት አዲሱ 6 ሚሊዮን እየተሸጠ እንዴት አንቺ የ2024 ሞዴል 7 ሚሊዮን 6.5 6.8 ያለሽ ነው? እኔ ደግሞ ወጪ ስላለበት ሲቀጠቀጥ የሚፈጀው ገንዘብ አለ። እንዲሁም ደግሞ ወንበር ሲደረግበት፣ ታርጋ ሲለጠፍ፣ ኢንሹራንስ ይወጣለት፣ ቦሎ ወዘተ ብዙ ነገሮች አሉትና እነዛን ፕሮሰሶች ሲደረግ የሚወጣው ወጪ ተደምሮ ነው ለአየሩ የሚቀርበው ዋጋ ይሄን ያህል ተብሎ እያልኩ ነው። እንግዲህ ባለ ጥያቄው የተመለሰለት ይመስለኛል። ሌሎችም ጥያቄዎች በማርቲ ገበያ ስራ ዙሪያ ያላችሁን አስተያየት ስለ መኪና ማንኛውንም ጥያቄ በኮሜንት ላይ አስቀምጡልኝ፣ እመልሳለሁኝ። መኪና መረጃ እዚህ ጋር ነው ማስቀምጠው። ሶስተኛ የረሳሁት ኮሜንት ወይም አስተያየት በውስጥ መረጃውንም ደውለሽ ስጭኝ የሚጽፍ ሰው ስላለ ነው። ለዩቲዩቦች ነው፣ ዩቲዩብ ላይ ለምትመለከቱኝ ተመልካቾች ነው ይሄ። ደውለሽ በውስጥ ሙሉ መረጃውን ትልኪልኛለሽ የዚህም መኪና ብሎ የጻፈልኝ ሰው አለ። በውስጥ እናንተ ናችሁ የምትመጡት። እኔ ስልክ ቁጥር እዚህ ስክሪኑ ላይ ከታች አማራጭ 2 ቁጥሮችን አስቀምጫለሁ። ተጨማሪ መረጃ ከፈለጋችሁ ነው። ምክንያቱም መኪና ዛሬ የለቀኩት የዛሬ ሳምንት ከለቀኩት ጋር ተመሳሳይ ነው። ስለዚህ በዋጋቸው በሞዴላቸው ነው መለያቸው። ስለዚህ እናንተ ስትመጡ እዚህ ጋር ምን እንዳልኩኝ ታዳምጡና ስልክ ቁጥሬን አንስታችሁ ይሄ መኪና ፈልጌው ነው ስትሉኝ ከተሸጠ ተሸጠ ካለ አለ እንደዚህ አይነት መረጃዎች አሉ ከዛ በኋላ ያገኘሁት ብዬ እሰጣችኋለሁ። በዛ መሰረት ወደ ግብይት ወይም ወደ ድርድር እንገባለን ማለት ነው። ስለዚህ መረጃ በውስጥ እኔ ፎቶ አልሰጣችሁም። እዚህ ጋር ይገባዋል የምለውን የመኪናውን አካል ፎቶ አስቀምጣለሁ። ስለዚህ ደጋግማችሁ ፎቶ ማየት ትችላላችሁ። በውስጥ የምሰጠው መረጃ ብቻ ነውና ወደ ግዢ እንድትሄዱ ነው ማደርጋችሁ። እና ይሄን ይመስላል ለዛሬ ይዤ የመጣው። ጥያቄ ካላችሁ እንደተለመደው በኮሜንት ቦታው ላይ ጻፍ አድርጋችሁ ማርቲ ይሄንን ፈልገን ነበር እንደዚህ ነው ብላችሁ መረጃ ስጡኝ። በቻልኩት አቅም ማቃውን ከናንተ ጋር አካፍላችኋለሁ። እንደዚህ ከሽያጭ ከግዢ ከቪዲዮአችን ጀርባ እንደዚህ መረጃዎችን እሰጣችኋለሁ። ለዛሬ ይዤ የመጣሁት ይሄንን መስል ነበር። የማርቲ ገበያ የብዙዎች ምርጫ ነው። አብራችሁ ስለቆያችሁ እጅጉን አመሰግናለሁ። ሰላም ሁኑልኝ። ማርቲ ገበያ የብዙዎች መገበያ